ይሄ ሰውዬ ገንዘቡን ይዞ ጣፍቻለሁ ከዚህ በኋላ ገንዘቡን አላቅም ብሎ እስካልተሰወረ ድረስ አልሰደብኩትም። ተግባባን አይደል? ወይንም አላንቋሸሽኩትም ወይንም ሌባ ብዬ ስም አልጠራሁም። ግን የሰውየው እየጠፋ ነው ወጥተ ማብራሪያ ስጥ ብዬው ነበር። እሱ ቪዲዮ ከሰራበት ቃላት አስባችሁ ከሆነ የሂሳብ ቁጥሩን ባላቅም እስከ 8000 ባለሀብቶች አሉ አለ። 8000 ሰው ቀላል ነው እንዴ? 8000 ሰው እኮ አላስተኛኝም እኮ አይደለም ሲያለቅስብኝ ነበር አይደል? ባለቀሰብኝ መሰረት ድምጽ ሰውናቸው ነበር። እሱንም ሐሳብ ስጥ እያልኩ ሳጽናናው ነበር። በውስጥም አይዞህ በርታ ስለው ነበር። በርታ ደፈርበልና ወጥተህ አብራራ ስለው ነበር። የሆነውን ነገር ራሱ እሱ አልነገረኝም። እኔ ከሌላ ሰው ነው የሰማሁት፣ ከሌላ አካል ነው የሰማሁት። ይሁንና አማራ ስለሆነ ነው ስትሉ ነበር። መሀይሞች ማለት ነው። መሀይሞች ታውቃላችሁ አይደል? የሆነ አራሙቻ ብቻ እያረመ ያደገ ምንም ከማህበረሰብ ጋር ኑሮ የማያውቅ ታዲያ 8000 ማን ነው ታዲያ? 8000 ይበልጣል ወይስ አንዱ ይበልጣል? ከ8000 እኮ ቢያንስ 7000 እኮ በብሔር አማራ የተባለ ነው አይደለም እንዴ? ለነሱስ ሌላኛው አንድ ሰው ለመጣል ስትሉ ነበር። እና ታዲያ እናንተ ያልሆነ ንግግር የምትናገሩት እንቁላል ለመጣል ነው። እኔ ሰው የመጣል አላማ የለኝም። እንኳን አንድ ግለሰብ ይሰውዬ ከማንም በላይ ካሽቃበጣችሁት እኔን ያለ ስምስም ከሰጣችሁት በላይ በጣም ተቀራርበን የምንሆነው ከኔ ጋር ነው። አልገባችሁም? ቅማላ ሙላ እየለጠፍኩ እንዳላሳይህ። ነገር ግን የእናንተ መሀይምነት ድንበር አለፈ። የሆነ ሁልሽም 1 ብርና 20 ብር ስትበይ እየተሯሯጥሽ ትመጫለሽ። አንድ ያበደርሽ ውሃ 2000 ብር ስልክ ሲዘጋብሽ መብረቁዬ እባክህ ድረስልኝ ያልሽ ትመጫለሽ። ዛሬ ያልሆነ ስም ስትሰጪ ነበርሽ ቅማላ ማለት ነው። እኔም ደግሞ ችግር የለብኝም ስም አላነብም። መልካምነት ለራስ ስለሆነ ቆምላቸዋለሁ። ሌላው በኔ ቤት ውስጥ በሩም ውስጥ ያሉ የአማራ ልጅ ነን የሚሉ ለዛውም ደግሞ እኔ ሲሰልቡኝ የነበሩ ሰዎች ፍትህ ሲያገኙ እነሱ ምን ስለሆነ ነው? አማራይዝድ ስለሆነ ነው ወይስ አማራ ቅልቅል ስለሆነ ነው? እኔ በብሔር አላምንም ብያቸዋለሁ። ተግባባን። የግድ ደግሞ ብሔር ካልተሳደብክ ከሆነ እንዴት ምን አይነት ሰው እንደሆንኩ ሁልሽም ታውቂያለሽ። ባናት ነው የምተግለህ። እንኳን እኔ ማንም እየተሳደበ ነው አይደል? ቆሻሻውላ። ለማንኛውም ወልደ ጊዮርጊስ የሰጠው ነገር አለ። በወልደ ጊዮርጊስ ላይ አሁንም እንደ ሐሳብ ደስ ያላችሁ ሰዎች ካላችሁ አይ እሱ ቪዲዮ ስለሰራ ደስ ብሎናል በሉ። ያቀረበው ምክንያት የተመቻችሁ ሰዎች ካላችሁ ደግሞ ምክንያቱን ወጣችሁ አዎ ያቀረበው ምክንያት ላይ እኛ ይሄ ነገር ግን ያው ዞሮ ከመጠበቅ ውጭ ሌላ አማራጭ የላችሁም። ምክንያቱም እኔ ክስተቱን አውቀዋለሁ። ተግባባን። ክስተቱን በደንብ ነው የማውቀው። ክስተቱ ወላሂ እሱ አልነገረኝም። ወላሂ አላህ ምስክሬ እሱ አልነገረኝም። የሰማሁት ከሌላ ሰው ነው የሰማሁት። በጣም ጥልቅ የሆነ ክስተት አለበት እሱ ላይ። ያ ነገር እስኪስተካከል ድረስ አቋም ካለው ጽናት ካለው ከበረታ የእናንተ ነገር የሚስተካከል ነው የሚሆነው። ገንዘብ ያላችሁ ልጆች ማለት ነው። መሀል ላይ ያለው ሪል ነው ወይ ካላችሁ አዎ ሪል ነው። ከሱ አልሰማሁም ሲጀመር ነው ወላሂ አልሰማሁም። ንገረን እኮ ሳፋጥጠው ነበር። እሱ መናገር ስላልፈለገ ነው በሰዓቱ። አሁን ደግሞ ከሲስተም ችግር ወጥቶ ከጀርባው ሊያጠቁት የፈለጉ ኃይሎች እንዳሉና ያጠቁት ኃይሎች እንዳሉ ተናገረ። አያችሁ አይደለ? እኔ ልክ ነበርኩ ማለት ነው። ከዛ በዘለለ ትላንትና እሱን ለመጣል ነው ስትሉ የነበራችሁ አላችሁ። አሁን ደግሞ ከፍሎ ነው የምትሉ አላችሁ። ከተከፈለኝ እንኳን ተከፈለኝ፣ ካደገ ተያይዘን እንደግ ነው የሚከፈለው። ሰው ጀግና ነው ማለት ነው። ተግባባና ተጽዕኖ ፈጥሯል ማለት ነው። ከተከፈለኝ በጣም ደስ ይለኛል። በነፃ ምሰሩ ካላችሁ እንቁልጭጭ እንደው ግርም እኮ ነው። ትላንትና እሱን ለመጣል ነው እንትና ስለሆነ ነው ስትሉ ነበር። ዛሬ ደግሞ ከፍለት ነው ትላላችሁ። ለማንኛውም በኮሜንታችሁ ብዙም ቅር አላለኝም። እኔ ደስ ነው የሚለኝ። ምክንያቱም እናንተ በቃ ሰው የገባውን ያክል ነው የሚያወራው። የእናንተ የምታወሩት ከኔ ጋር ተመጣጠነ አልተመጣጠነ፣ እኔን የተረዳችሁ ሰዎች እናመሰግናለን። እኔን ያልተረዳችሁ ሰዎች ደግሞ ያቅማችሁን ያሰባችሁት ክፋት የለውም፣ ጠላትነት የለውም፣ ኖርማል ነው። የምትሳደቡ ሰዎች ብቻ ራሳችሁን አስተካክሉ። በስድብ ሰው አይቀየርም። በብሔር የገባችሁም አላህን አልኩ 7000 ሰው የሚሆን ወይንም 8000 ሰው የሚሆን ሰው ብሔሩ ልክ ከሱ የተወለዱ ናቸው። ሲያለቅሱብኝ የነበሩ ራሳችንን ልናጠፋ ነው እያሉ ሳጽናናቸው የነበሩ ቀን ከሌሊት 5 ሳንቲም ሳላይ ከጎናቸው የነበርኩት በአጠቃላይ የሱ ትውልድ ናቸው።
በቁጥር በጣም ብዙ ናቸው። እኔ በብሔር አላምንም ለማለት ነው። እሺ እኔ ሰው ከተበደለ ጎን ሰውን ክርስቲያን ሊሆን ይችላል፣ ሙስሊም ሊሆን ይችላል፣ ወንድ ሴት ሊሆን ይችላል፣ ብሔሩ ኦሮሞ፣ ትግሬ፣ አማራ ሊሆን ይችላል። ምንም አይመለከተኝም። የምጠይቀው መረጃ ብቻ ነው። እሺ አቅም ካለኝ በጉልበቴ፣ አቅም ከሌለኝ በምላሴ፣ ካልቻልኩ ዝም እላለሁ እንጂ ብሔርና ጎጥ ዘርና ቀለም አለይም። እሺ ያ የሚሆነው ለፖለቲካ ብቻ ነው። ፖለቲከኞች ይጠቀሙበት። እሺ አስገባቸዋለሁ። የወልደ ጊዮርጊስ ልጆች የዋይቢኤስ ረቂቅ ከሱ ጋር የተገናኘ እንዳልሆነ ሰምታችኋል አይደለም? በደንብ እሺ። ተምሪም ገስት ላይ ያለች እየገባችሁ ምን ነው ተምሪ መልሰሽ ወጣሽ? ምን አስቸኮለሽ? እሺ ገስት ላስገባ ነው ጋይስ። ኔትወርክ ትክክል አይደለም እንዴ? ኦኬ ገስት የላካችሁ ልጆች ስባችሁ አገቡ ምሳ ልጆች ማን ከወልዴ ጋር ያላችሁ ልጆች እንደ ሐሳብ የሰማችሁት ነገር እንዴት አድርጓችኋል ብዬ ልጠይቃችሁ ስለፈለኩ ነው። እሺ ኢትዮ ሁላችሁም ቢት አደረጋችሁ ወይ? አወራለሁ ትንሽ አገር ስለሆንኩኝ ነው። እሺ ከወልዴ ጋር የታላችሁ እናንተ እነ ጎንደሬው ምናምን የታላችሁ ነው? እስኪ እንደ ሐሳብ አስተማማኝ ነው ብላችሁ ሐሳብ ሰጣችሁ እንለያይ። አይ ደግሞ ይጎደላል ለምትል ከሆነም አራምዱ። ነገ ወደ ሌላ ስራ ስለምንዘዋወር። እሺ ንግስት ሰላም መብረቁ፣ እንዴት ናችሁ? ሰላም እንዴት ነሽ? ደህና ነሽ? ማን ነው አለን? እግዚአብሔር ይመስገን ሰላም ነው አለሁልሽ። ሁሉ ሰላም ነው ወይ? ሁሉ ሰላም ነው። ወንድማችን አማን ነው? እሺ ያለሽበት ወደ ወልዴው? እኔ የለሁበትም፣ ግን አንድ አስተያየት ለመስጠት ፈልጌ ነበር የገባሁት። እሺ አስተያየት ይቻላል? ይቻላል። ያው ወልዴ ወንድማችን ከዚህ በፊትም እንደሚታወቀው ብዙ በእርግጥ በሚሰራ ሰው ላይ ብዙ ችግር ይፈጠራል እና ቪዲዮ ለምን አልሰራም ህዝቡን ለምን አላረጋጋም ምናምን ስትሉ ነበረ። ዛሬ ያው ቪዲዮውን ሰርቷል። ህዝቡ ራሱ እንዲረጋጋ ቢያንስ ተስፋ እንዲኖራቸው ምናምን ያኔ ይዞ ጠፋ እንደዚህ ሆነ ምናምን ብዙ ነገር እየተባለ ነበር አይደለ? እኔ በቦታው ላይ የለሁበትም። በእርግጥ ግን ቪዲዮ መስራቱ በጣም አሪፍ ነው። ለተበሉት ልጆች ተስፋ ነው። ከዚህ በኋላ ወይ ተስተካክሎ ሊመለስልን ይችላል የሚለው ተስፋ ስላለ ወገኖቻችን እንዲረጋጉ እንኳን ቪዲዮ ሰራ። ቪዲዮ መስራቱ ነው ደስ ብሎኛል ባይዘው እና ያው የሚሰራ ሰው ብዙ አይነት ችግር ያጋጥመዋል። ይሄ ችግር ደግሞ አልፎለት ነገ ተስተካክሎ ምናምን ወደ ስራው የሚመለስ ከሆነ እንግዲህ ገንዘባቸው በድርጅቱ ላይ የተሳተፉ ልጆች ይመለስላቸዋል ብዬ አስባለሁ። እና ያጋጥማል። በእርግጥ እኔ እንጃ አላውቅም ምን ማለት እንዳለብኝ፣ ብቻ አይዟችሁ ልጆቹ ማለት ነው። እና ይሄን ማለት ነው የገባሁት። መብረቁ አመሰግናለሁ ስላስገባኝ። ያ እኔም በዛቱ ላይ ልጆች ሳይ በቃ ትንሽ እንጠብቀው ምናምን ያለ ብለው የተረጋጋ ስሜት ቢኖራቸው ሲጀመር ቪዲዮም አልሰራም ነበር። ጠብቀዋለሁ፣ ምክንያቱም እናወራለን ብዬሻለሁ ከሱ ጋር የሞት አፋፍ ላይ የነበሩ ሰዎች የግድ እንዲረጋጉ ደግሞ ይሄ ቪዲዮ ያስፈልግ ነበረ። አሁንም በቪዲዮ መጠን አሁንም ይቀራል ብሎ የሚያስቡ ከሆነ እንጠይቃቸዋለን። ግን ወልዴ በመጀመሪያ የሲስተም ችግር ነው ብሎ ፖስት ሲያደርግ እኔ የሲስተም ችግር እንዳልሆነ ገብቶኝ ነበር። ለምን ከፍተኛ ጭንቀት ውስጥ ነበር ያለው። ከዛም በኋላ ለሁለት ቀን ያክል የላይቭ ስርጭቱን አሳለፍን። ከዛ ከሌላ አካል ሰማሁ ማለት ነው፣ የደረሰበትን ነገር ሰማሁ ማለት ነው። እና ልጆቹን እንደዚህ ሆኖ እንዳልኩሽ ነው። ሰው ትልቅ ችግር አለበት። አብዛኛውን ሰው የሚረዳው ምንድነው ተረጋጉ ምናምን ብዬ ራሱ በቅርብ ጊዜ ባይመለስ ያው ተከፍሎት አንተ ነህ የሸወድከኝ የሚባል ነገር አለ።
ብዙ አይነት ነገር አስተያየት የሚመጣብህ ይችላል። አንተ እኮ ልክ ነህ። በእርግጥ ሁሉም ተወዛግቦ ነበር ባይዘው እና ቪዲዮ መስራቱ አስፈላጊ ነበር እና እንኳንም ቪዲዮ ሰራ ህዝቡ እንዲያውቅ ማለት ብዙ አይነት የተለያዩ ሰዎች በውስጣቸው ሌላ ነገር እያሰቡ ነበረ። ያኔ እንዳልጠፋ ችግር ላይ እንደሆነ በግልጽ በቪዲዮ ወጥቶ ስላስረዳ እኔ ደስ ብሎኛል። ንግስቷ የታመሙ ሰው አሁን እኔ ሰው የሚያስበው አጀንዳ እንዳጣውና ቢዚ እንዳልሆንኩ ነው አድርጎ ነው የሚያስበው። ወላሂ የራሴን ቢዝነስ ትቼ ነበር ያንን ሳስገል ነበር። ምክንያቱም በቪዲዮ ማያቸው ልጆች አሉ ደም እንባ ነው የሚያለቅሱት። በቃ አሁን የመጨረሻ መሞታችን ነው ሞት አፋፍ ላይ ነው ያለነው ምናምን የሚሉ ስቃይ የትልልቅ ሰዎችን የቪዲዮ ካሜራ ቅጂ ፖስት ማድረግ እችላለሁ ከፈቀዱልኝ። በቪዲዮ ተደዋውለን ያሉበትን ሁኔታ አይቻቸዋለሁ። በኪራይ የሚኖርና ያንን ብሩን ያስገባው ወደ ወልዴ እስከሆነ ድረስ ወልዴ በሚሰጣቸው ገንዘብ የቤት ኪራይ ይከፈሉ የሚኖሩ ሰዎች የወልዴ ጉዳይ ሲዘጋባቸው ያቺ የሚወስዷት ብር ስትቀር ከቤት እቺኑን ድምጽ ሆነን ሲያለቅሳሉና አሁን እዚህ ጋር ወልዴን ተጠያቂ አድርጌ ያው ሌባ ምናምን ዘርፈህ ሄድክ ብዬ በቃል ተናግሬው አላቀመታችሁ ከሆነ ምክንያቱም የወራኛ አይተናል። ስንት ቀን 3 ቀን 4 ቀን ወር ባንተ ቤት አይደለ? ስንት ቀን ልጆቹ ራሱ እዛ የሚያወሩት ምናምን እኔ ራሱ ወረን ጭንቅ ነበር ያለኝ። እኔ በለነሱ ጨነቀኝ ታውቃለህ። ማለት ምን ማለት እንዳለበት ራሱ አታውቅም። በጣም ብዙ የሚያወዛግቡ ነገሮች ነበሩ። ግን ዛሬ በቪዲዮ ወጥቶ ያለውን ችግር ስላብራራ ለዚህ እዚህ አይነት ችግር ውስጥ ለገቡ ልጆች ተስፋ ነው ብዬ ነው የማስበው እኔ ለራሴ ማለት ነው። ራሱ ቁጭ ብሎ ሲከታተል ነበር ታች ነበር ላይቭ በገባው ቁጥር። ግን አሁን ሌሎቹን አይታችኋል አይደለ? በአንድ ቀን በሁለት ቀን ነው መጥፎ ሰው ያው ሌቦች አጭበርባሪዎች ምናምን በማለት ነው ማሸማቀቃቸው። እሱ ላይ የደረሰ ነገር ግን እንዳለ ገብቶኝ ነበር። ያኔ የክህደት ደረጃ ላይ አላስቀምጥኩትም። በቃ ግራ ገባኝ። ገባሽ? የሆነ ከባድ ነገር እንደተፈጠረ ግን አልነግረኝ አለ። ለካ መንገር ያልፈለገው ልጆችን ለማረጋጋት ስለ ይሄን ነገር ሚዲያ ላይ እንዳላወራ ስለፈለገ ነው። ለእያንዳንዱ ነገርሽ አዘልቂው። አረ እንዴት ሆኖ አሁንም እንዳነጋገሩ ግልጽ ነው። እንዳነጋገሩ በትዕግስት ጠብቁኝ ማለቱ ያኒ ቀናቶች፣ ወራቶች፣ ሳምንታቶች ሊፈጅ ይችላል እስኪስተካከል ማለት ነው። እንዳነጋገሩ ነው ኖርማሊ። ፈጣሪ ከረዳው ግን በቅርብ ጊዜ የሚስተካከል መሆኑን ያውቃሉ። እና ተስተካከለ ላይ የሚያስተካክለው ይመስለኛል። ምክንያቱም ብዙ ፓወር ያለው ሰው ነው። ያኔ እኔ በእርግጥ እንደዚህ የሚያደርግ ሰው ነው ብዬ አላመንኩምም። ግን ደግሞ ያው ዝም ከማለቱ አንፃር በቃ ሰውን ህዝቡን ወደ ሌላ ነገር ሐሳብ እንዲያስብ አድርጎት ነበርና ዛሬ በግልጽ በቃ ያለውን ችግር የተፈጠረውን በቪዲዮ ወጥቶ ስላብራራና ስላሳወቀ አሪፍ ነው። ገባ? ህዝቡም ይረዳዋል። ማለት ተቸግሮ ያላለፈ ሰው የለም፣ ሁሉም ተቸግሯል። ደግሞ አይደለም እንደዚህ የዚህን ያክል የካምፓኒ ባለቤት አይደለም ይቅርና ዝም ብሎ ተራ ቢዝነስማን እንኳን ብዙ አይነት ችግር ይገጥመዋል፣ እንኳን አይደለም እሱ ማለት ነው። እና ሰው ደግሞ ከችግሩ አልፎ ያለበትን ነገር ሁሉንም ነገር አስተካክሎ ወደ ስራው ከተመለሰ የነዛ የልጆች አቅም ይመለሳል ማለት ነው። ስለዚህ ትዕግስት ያስፈልጋል። ያው ደግሞ ችግሩን ስላብራራ ይረዳሉ ብዬ አስባለሁ። ያ የሚረዱ ከሆነ እኛ እናስረዳቸው። ትክክል ናት። አንዴ ማውራት እችላለሁ መብረቁ። ያ ከተጠቂዎች ከሆናችሁ ከተጠቂዎች መጀመሪያ ላስተናግዳቸውና ከዛ ወደ ሐሳብ የሚሰጡ ሰዎች እንሄዳለን። አይ እኔ ገለልተኛ ሆኜ ከዛም ከዚህም ወገን ሆኜ ነው እንትን ኤክስፕረስ ማድረግ የምፈልገውና የሚሰራ ሰው ችግሮች ይገጥሙታል። ቻሌንጆች ከገጠሙት ደግሞ እነዛን ቻሌንጆች እንዴት ነው ሶልቭ አድርጌ ለማህበረሰቡ አስረድቼ ታማኝነት ማግኘት የሚችለውን ሐሳብ ማመንጨት መቻል በራሱ ትልቅ ነገር ነው እና ሰሞኑን በጣም ብዙ ሰምቻለሁኝ። እውነት ነው አንተ እንዳልከው፣ አንተ ስለሱ ምንም ያልከው ነገር የለም። ሰዎች ግን እየመጡ በጣም ብዙ ነገር ሲሉ ነበረ። ስለዚህ ሰው የሆነ ነገር ለማለት ግን ትክክለኛ ኤቪደንስ ማግኘት አለብን። ሰውየው እውነት በህይወት አለ፣ ሰውየው ችግሮች ከሚወጡ ነው፣ ሰውየው የገጠሙ ችግሮች ከአቅሙ በላይ ከሆኑ ደግሞ ለማህበረሰቡ ለማቱም ደግሞ የሱ ድርጅት አባል ለሆኑት ወይም ደግሞ ሰፖርተር ለሆኑት ሰዎች ሐሳብ ለመስጠት በራሱ ትልቅ ኃላፊነት እስከሆነ ድረስ አቅም መሰብሰብ በራሱ ትልቅ ጊዜ ይፈልጋል እና ያንን ጊዜ አግኝቶ ደግሞ ዛሬ መጥቶ ለህዝቡ አለው ማለቱ ራሱ ተስፋ ነው። የሞተም ሰው ሊኖር ይችላል፣
ችግሮች የገጠሙትም ሊኖር ይችላሉ። እነዛ ነው የተባሉት ነገሮች ሁላ እውነት ነው። የሚሰራ ሰው ደግሞ ችግሮች ይፈጠሩበታል። የሚሰራ ሰው ደግሞ በወርቅ በእሳት እንደመፈተን ያክል ነው እና የብዙ ማህበረሰብ ኃላፊነት አለበት። ያንን ነገር ደግሞ ለመፍታት ዛሬ መምጣቱ ችግር ገጠመን ለሚሉ ሰዎች ተስፋ እስከሆነ ድረስ በተስፋ መጠበቅ ነው። ልጁ ችግሩን ፈቶ ሊመጣ ይችላል። ምናልባት ህይወቱ ያለፈ ሰው ካለም እንግዲህ ለቤተሰቡ መጽናናትን ነው የምንመኘው። ሌላ ምንም ማለት አይባልም እና ይህንን ሀሳብ መስጠት ፈልጌ ነው። መብረቁ ሄሎ ዩ ጋይስ እንዴት ናችሁ? መብረቁ ወይ ጎንደሬው ሰላም ነው? እንዴት ነህ? ሰላም ያለው ሁላችሁም እዚህ 1000 ሰዎች አለን። ፈጣሪ ይመስገን። እሺ ምን ተሰማ? ያ እንግዲህ በሰራው ቪዲዮ ወጥቶ ያው እኛም እንደዚህ ነበረ ስንጠብቅ የነበረው። እንግዲህ እውነቱ ያለው እሱ ጋር ነው። የህዝቡ መጮህ ምንም እንትን አይደለም፣ እንደ ይሄ ብሌም የሚደረግ አይደለም። ቢኮዝ ያው የሆነ መብረቁ አንድ ድርጅት ከፍቶ ምንም አይነት ነገር ለከስተመሮቹ ሳይስረዳ ቢሮ ዘግቶ ከጠፋና መብረቁ ከባድ ችግር ከደረሰበት ስለ ችግሩ ካላብራራ እነዛ ከስተመሮች የራሳቸውን እንትን ነው የሚወስዱት፣ የራሳቸውን አመለካከት የራሳቸውን ፐርስፔክቲቭ ነው እንትን ሊያደርጉ የሚችሉትና ከዛ አንፃር ሁሉም የራሱን አመለካከት አስቀምጧል። እኛንም እንዳያችሁን የራሳችን አመለካከት አስቀምጠናል። ይህ ቪዲዮ እንዲሰራ ነበረ የፈለግነው፣ ቪዲዮንም ሰርቷል። ሶ ወደፊት የሚሆነውን አሁን የተወሰነ ሰዎችን የማረጋጋት ስራ ሰርቷል። ሶ ከዚህ በኋላ ደግሞ በገባው ቃል መሰረት ታምኖ እንደሚመለስ ተስፋ እናደርጋለን። አሁን ተስፋ ላይ ነው ያለነው እንጂ ቪዲዮ ሰራ ማለት ምን ሀፕን እንደሚያደርግ ወደ ነው እና እስከሚከፈት ያው ተስፋ አለን እኛ ለዚህ በዚህ ቀን እመጣለሁ ባይልም ግን ተስፋ ሰጥቶናል። ይሄ ተስፋችን ደግሞ ወደፊት ሪል ሆኖ እንደምናየው ተስፋ እናደርጋለን እና ይሄ ነው ሊሆን የሚችለው። ስለዚህ አሁን አንተ በሱ በሰራው ቪዲዮ ተረጋግተሃል? ያው ኦፍ ኮርስ አትሊስት የተወሰነ እንትን አለው ያረጋጋል። ገብቷል አይደለ? ዝም ብሎ ከመጥፋትና በዚህ ምክንያት ነው የራሴ ምክንያት አለኝ ማለት ራሱ ትንሽ ተስፋ አለው። ገብቷል አይደለ? ምንም ጥርጣሬ የለውም። ኦኬ ጥሩ። እኔም የፈለኩት እንደዚህ በራሳችሁ መንገድ አሁን ግን ከራሳችሁ መንገድ ነው 7000 ናቸው 8000 ናቸው ብሏል። 7000 መሆናችሁ 3000 መሆናችሁ በራሳችሁ መንገድ ነው። እኔ ከኔ የሚጠበቅብኝ ድምጽ መሆን ብቻ ነው። ተግባብተናል? ያ የምችለውን ሁሉ አድርገሃል አንተ። በጣም እንትን ብለህናል። ያ አሁንም እያመሰገንህ ነው። ሰው የሰዎችን ቁጥር እንግዲህ እነሱ ነው የሚያውቁት። ቢኮዝ ዳታው ያለው ከነሱ ነው። እኛ የሁሉንም ዳታ ምንም እናውቀው ነገር የለም። በዛ ዳታ መሰረት እንግዲህ ይፋ የሚያደርጉ ይሆናል ብዬ አስባለሁ። ኦኬ እሺ። ወደ አስቱ አንቺስ ምን ትያለሽ? ደህና ነው ወይ? አለሁ። እንዴት ናችሁ? መብረቁ አለን ወይ? የተኛ ትመስላለህ በዚህ ሰዓት። አረ ምን ተኛለሁ? ስራ አይደለ እንዴ? ስራ አንተ አልተኛም መሰለኝ። ሌሊቱን ቁጭ ብለን ያደርከው መሰለኝ። ሌሊቱን ቀኑ። አዎ እኔ ምን መሰለህ ካሁን የምለው ይሄ ነገር ይሄ ሚዲያ ለወልዴ ባለውለታ ነው። ለምን ብትሉኝ ይሄ ሚዲያ ባያሰባስባቸው ኖሮ ብዙ ሰዎች ራሳቸውን ጨምረው የሚያጠፉ ሰዎች ይኖሩ ነበር። በማረጋጋት በማነጋገር ሰው ሲናገር ሲተነፍስ ይረጋጋል። አያችሁ፣ ይሄ ሚዲያ ባለውለታው ነው ማለት ይቻላል። አሁን ነገ ጠዋት ፈቅዶለት ፈጣሪ ፈቅዶለት ነገ ጠዋት ወደ ስራው ቢመለስ በሰው ህይወት ሊጠየቅ ይችላል። በሰው ህይወት መሞት ሌላ ወንጀል ይገባ ነበር። ስለዚህ ይሄንን የመብረቁን ሚዲያ ሊያመሰግነው የሚገባው ነገር ነው። በማረጋጋት በማሰባሰብ በማውራት ትልቅ ውለታ ነው የዋለለት።
ሰዎች ተረጋግተዋል። ወደሚቀጥለው እንዴት ነው የምናደርገው የሚለው ነገር በዚህ ሚዲያ ተገናኝተው ተሰባስበው አውርተዋል። ነገ ምን ይመጣል፣ ነገ እንዴት ነው የሚለውን ነገር ምንም ግልጽ ሆኖ ባናቀውም ግን አንዳንድ ነገር ግልጽ ያልሆነልኝ ነገር አለ። አሁንም የሚያስፈራሩት የሚከታተሉ ሰዎች እንዳለ ነው የሚናገረው። እንደገና ምን ብለዋል? የረቂቅ ሲዘጋ ይሄ የተዘጋ መስሎች እንግዲህ ረቂቅ የሚባለው ሰውዬም እንግዲህ እንዲህ አይነት ነገር አድርጎ ነው አሁን ከዚህ ከጎን ለጎን የረቂቅንም ሰዎች እባካችሁ ይሉን እያሉ ነውና የረቂቅን ባለቤቱን ፎቶውን ሁሉ አለን ብለዋልና እሱንም እንደዚህ በማፈላለግ እንደዚህ ፕሬጀር ሲበዛባቸው ወደ ሚዲያ መተው አለን የሚል ድምጽ ለህዝብ ማሰማት አለባቸው። ሌላው የወልዴ በዚህ አጋጣሚ እነሞጣ ይሄው እኔ ሰላልኳችሁም ይሄ ሰውዬ እንደዚህ ያደርጋል ብሎ የተናገረበት ቪዲዮ አለ። እኔ ይሄው እንደሚያደርግ ከመጀመሪያው ጀምሮ ተናግሬያለሁኝ እንደዚህ ነው እያለ እንግዲህ የሀገሩ የወገኑ የጎረቤቱ ልጅ የሆነ ሰው በእንደዚህ አይነት ነገር የስም ማጥልሸት ሊሆን ይችላል የተናገረው። ግን እኛ የምንቀበለው የትክክለኛ ከአንደበት የወጣው ከወልዴ ነው። ብዙ ጠላቶች ሊኖሩት ይችላሉ፣ እነ ሞጣ እነ ወይኒማኛ ሌሎችም ሰዎች የሱን መውደቅ የሚፈልጉ ሰዎች ይኖራሉ። ግን የዚህ ቤት ውለታ ለወልዴ ትልቅ ባለውለታው ነው። ይሄ ባይኖር ኖሮ ምን ይፈጠር ነበረ? አስቡት። ባንሰባሰብ ባትነጋገሩ ኖሮ እንደነ ጎንደር ሌሎችም አይነት ትግስት የሌላቸው ሰዎች ዛሬ እኮ እንዴት ሆነን እያለ ልመና ጀምረዋል። እባካችሁ የቤት ኪራይ ላኩልኝ ያሉ ሰዎች አለ። ትናንትና በቀደም የገባው ልጅ ደውልለት ያለኝ ተስፋ ቆርጦ ተኝቶ ነበረ። ስራ የለም። ይሄን ሁሉ ቤተሰብ አስገብቼ 7 ሚሊዮን 8 ሚሊዮን ነው ያስገባኋቸው አለ። ስልክ ያለሳለንም ብሎ ነው ፋሚሊው ነገረኝ። ደውልለት እባክህ ብለው እና ደውዬ ስነግረው እንኳንም ደወልክልኝ ነው ያለው። እና ድምጽ ይፈልጋል፣ የሆነ ነገር ይፈልጋሉ። እንደገና ይሄዚህ ሚዲያ እንደዚህ መነጋገር የሌቦቹን በሱ ስም የሚበሉት ሌቦችም ተጠንቅቀዋል። አሁንም መጠንቀቅ ያለባችሁ በሱ ስም አድርገው የሚበሉ ዘራፊዎች የመዳብ ቅመሞችን ይሄን አስገቢ ብለው የሚልኩም አሉ። እነሱ እንደዚህ የሚያደርጉ ሰዎች በጣም ሊጠነቀቁ የሚገባው እንደሱ በሱ ፎቶና በሱ አይዲ ሆነው የሚበሉ ሰዎች አሉ። ይሄ ኢንፎርሜሽን ከሌላቸው አሁንም ሊቀጥል ይችል ነበረ። አትሊስት መከላከል ተችለናል። አያችሁ፣ ይሄን ነገር መከላከልና ይሄን ነገር እንደዚህ እየተወራ እንደዚህ ሲወራ ነበር ብለው የሚያቆሙ ሰዎች አሉ። እንደዚህ አይነት ለማድረግ የሚቆጠቡ ሰዎች አሉ ነው የምላቸው። ስለዚህ ወልዴ መብረቁል ተመሰግነው ይገባሃል። ያረጋጋልክ፣ ሚዲያውን ያረጋጋልህ፣ ሰባስቦ ሌሎች ሰዎች በራሳቸው ላይ እርምጃ እንዳይወስዱ ይሄ ቤት ትልቅ ባለውለታ ነው። ልትወደውና ልታከብረው የሚገባው ቤት ነው። እውነቴን ነው። ነገ ጠዋት የሚፈጠረውን ነገር አታውቅም ነበር። ግን አትሊስት አሁንም እንደዚህ አልፎ በተረጋጋበት አንደበት አልፎ መቼ እንደምትመጣ ምን እንደሚሆን ሰውን ተስፋ እንድትሆነው አደራ እንላለን ነው የምለው። ይሄ ነው ያለኝ ሐሳብ እና የሚቀጥለውን እንግዲህ እንዴት እንደምናደርግ የዛ የረቂቅን ደግሞ ፎቶውን ያላችሁ ሰዎች አሁንም ፕሬሸር አግብተን እንደዚህ ግፊት አብስተንባቸው ረቂቅ የሚባል ሰው ደግሞ የተሰወረው እሱ ደግሞ አለው ብሎ መውጣት መቻል አለበት እና ይሄንን ነው ምለው ቴንክ ዩ ጃጓር። እሺ ነው ምለው። አዎ መስፍን ሰማለው ወይ? አዎ ሰማለው። ኦኬ መብረቁ እንዴት ዋላችሁ? አለን። ከጫጫታ ትንሽ ወጣ ብትይ ጥሩ ነው። ወጥቻለሁ። ውጪ ላይ ነኝ። እኔም እንደዛው ሐሳቡን ላነሳ ነበረ። ያው እኔ ረቂቅ ነኝ ታውቃለህ፣ ነግሬያለሁ እና የሆነ እሱም አሁን ደስ ይላል በጣም እሱ መግለጫ መስጠቱ። ግን ለኛም ደግሞ ረቂቅ የሚባለው ድርጅት የሆነ የሚገኝበት ነገር ድምጽ ብትሆንልን ደስ ይለናል እና
አንተ በጣም የተከበርክ ሰው በጣም እናመሰግናለን። አሁን እኛም ተስፋ እንዲኖረን የረቂቅን ነገር ማግኘት መቻል አለብን። የረቂቅን ጉዳይ እኮ ጧት ሳወራ ነበር። አሁንም ማውራት የማልፈልገውን እንዳወራ ካልተገደድኩ በስተቀር የወልዴ ጉዳይ ሲስተካከል የረቂቅም እንደሚስተካከል ነግራቸዋለሁ። ካስፈለገኝ ከሆነ ጉዳዩን ከሱ ጋር እያገናኘው ሳይሆን ተመሳሳይ አይነት ኬዝ ነው ያለባቸው ለማለት ነው። እሺ ገብቷቸዋል ያልኩት ነገር የገባቸው አንዳንድ ቁጥጥር ገብቶናል። ግን ምን አሰብኩ መሰለኝ አሁን ሲስተሬ ማለት ነው በ8 ነበር ገንዘቧን ቼኳን የሚወጣው ማለት ነውና አንድ ልጅ አላትና ቤት ተከራይታ ነው የምትኖረውና የቤት ኪራይ ከፍሎ 14000 ብር ነው የምትከፍለውና እሱን ነው የምትጠብቀው። እጇ ላይ ምንም አይነት ገንዘብ የለም። እኔም ልጆችና እነሱን መደጎም ስለማልችል ቢያንስ የሆነ ተስፋ ገንዘብ አለኝ ብላ የምትቀመጥበት ነገር ያለው ከአረብ ሀገር የመጣችው እጇ ላይ ያለውን ገንዘብ ነው ያስገባችው እና የሆነ ተስፋ ነገር እንዲኖራት አሁን እኔ ጋር ነው ያለችው። እኔ ነኝ ያረጋጋሁት። ቤት እኔ ጋር ነው የምትኖረው አሁን ለጊዜው ማለት ነው። እንድትረጋጋ የሆነ ተስፋ ያለው ነገር ብንሰማ ጥሩ ነበረ። በገንዘባቸው ላይ ተስፋ ዞሮ ዞሮ አይቆረጥም። ግን እንደ ተስፋ አሁን በቶሎ እንኳን የሚባለው ወይም ደግሞ አሁን ለቅርብ ጊዜ የሆነ ነገር እንኳን የሚባለው የወልድም ማስተማመኝ አይደለም። ግን እንዳጠቃላይ የሁለታችሁም በተስፋ ጠብቁት። የወልድም የፈታበት ጊዜ ብቻ ነው የረቂቅም ሊፈታ የሚችለው። ገብተሻል? ያለበለዚያ በውስጥ አውሪኝ አንቺ። አሁን ማንም ላይ ጥርጣሬ ለመፍጠር አይደለም ጎበዝ። ቢያንስ ነጭ ነጯን ነው የምናወራው። ነጭ ነጯን የምናወራ ከሆነ ነጭ ነጯን ማውራት ነው። እንደ ፈጣሪ ፍቃድ ከሆነ ነው የወልድም በጊዜ የሚደርሰው። ያለበለዚያ የወልዴ አጋሮች የሚጠብቁትን ጊዜ የረቂቅም ትጠብቃላችሁ። የወልዴ ችግር በሰላም የሚፈታ ከሆነ ለረቂቅም ዋስትና ነው የሚሆነው። ያው አንዳንዴ ሚዲያ ላይ ሲወራ መረጥ ተደርጎ ነው አይደል የሚወራው። መብረቁዬ ካላስቸገርኩ እኔን ፎሎ መልስልኝና በውስጥ ማወራህ ነገር አለኝ። ፕሊስ የምትተባበረኝ ከሆነ ወደ ሚዲያ መውጣት ይኖርበት አይኖርበት አላውቅም። እንግዲህ በውስጥ ላናግረህና ቻል ከሆነ እንዲወጣ ላወራ ፈልጋለሁ። ፕሊስ አዲስ ሙሽራ ነው። አዲስ ሙሽራ ነው። ሙሽራው እንዳደረሰ ደላላውም ያው ከየት እንደሚመጣ ታውቃለህ። ሌባውም ማጭበርባሪውም የት ሀገር እንዳለ መቼም ለአንተ አይነገርህም። ከዛው ሀገር ነው እና እስኪ ላናገር ፈልጋለሁ። ፎሎ መልስልኝ። እሺ መልሻለሁ። አብሽሪ። እስኪ አሁን በወልዴ ጉዳይ አሁን እዚህ ጋር ያላችሁ ግማሾች ቢያንስ 400 የምትሆኑ ሰዎች በወልዴ ኬዝ ነው ያላችሁ እና አሁን በወልዴ ኬዝ ያለው ነገር አሁን ባለው ሁኔታ ተረጋግተናል ነው የምትሉ አንዳንድ ጻፉ። እሺ የሱን ምዕራፍ መዝጋት ስላለብን እንደ ሐሳብ ነው። ነገ ጧት የሚሆነ ነገር ጠይቅልኝ ካላችሁ ችግር የለውም። ቶሎ ባይሆንም ረጋ ብዬ ጠይቃለሁ። እሺ አብዛኞቻችሁ አንዳንድ ጊዜ ጻፋችሁ ነው አልገባንም የሚሉ አሉ። የረቂቅ እንደነገርኳችሁ ነው። የረቂቅ ችግሮቹ ተመሳሳይ ናቸው። በቃ ጎንደሬው ፍቅር ከክርስቶስም እንደዚሁ ሐሳብ ካላችሁ ጣልጣል አድርጉበትና የሱን ጉዳይ እንዝጋው። በቃ እሺ እንዝጋው። ኤኒ ታይም ግን እኔ እሱ በጣም የሚያከብረኝ ወንድሜ ነው። ልክ እንዳልኳችሁ ነው። ሰው ለመጣል ምናምን የምትሉ ሰዎች የኔና እሱ ግንኙነት ስለማታውቁ ነው። ግንኙነታችን ኖርማሊ በመደጋገፍ በመልካምነት እንመሰጋገናለን። ከዛ ውጭ ሌላ ግንኙነት የለንም። አብረን የምንሰራው ስራ የለም። ነገር ግን እነዚህ ልጆች ሲያለቅሱ በሰዓቱ ላይ ተጠየቅ ብየዋለሁ። እንዳልኳችሁ ነው። አባቴም ቢሆን ተጠየቅ ነው የምለው። እነዚህ ልጆች ባይኖሩ ኖሮ አልጠይቀውም ነበር። ለምን ጠይቀዋለሁ? ስለዚህ መጠየቅ ባለብኝ ሰዓት ጠይቄዋለሁ። መልስ መመለስ ባለበት ሰዓት መልሷል።
ተውጦላችሁ ከሆነ ደስ ይለኛል። አልተወጣላችሁ ከሆነ ድጋሜ እንጠያይቃለን ከሱ ጋር። እሺ ታይም ግን ያው እንደነገራችሁ በትዕግስት ተጠብቁ ብሏል። ረጅም ጊዜ ተጠብቁላችሁ፣ ቶሎ ሊቋጭ ይችላል። አይዟችሁ። እሺ ሰላም መብረቁ ወንድሜ፣ ሰላም ነው? ተጫጫታ ትንሽ እርጅና ስለያዘን ልጅ አይምሮአችን አቅላችን ተሰውሯል። አይ ላደረክልን ነገር ላመሰግን የገባሁኝ አመሰግናለሁ። አንድ ቀን ማስገብተኛ ሐሳቤን ሰጥቻለሁ። እኔ ወልዴን አምነዋለሁ። አሁንም እንግዲህ ከእግዚአብሔር ጋር ተስፋችን ተመልሷል። ለማውራት እኔ እስካሁንም ድረስ ያው ብራችን ይበላል ብዬ ከማያምኑት ሰው አይደለሁም። ተረጋግቼ ነበር የምጠብቀው። ከጠፋ ከተሰወረ ቀን ጀምሮ በፌስቡክም ኦፊሻል ፔጁም እየለቀቀልን ስለነበረ ምናልባት 4 ቀን 5 ቀን አካባቢ ተከታታይ ሳይሰጥ ስለሄደ ነው ትንሽ ምን ሆነ የሚል ነገር ነው። ትንሽ በቃ ማለት ጥርጣሬ ገብቶብኝ ነበር እንጂ እኔ ምን ለማውራት ምንም ይበላል ገንዘባችንን ይወስዳል የሚል ጥርጣሬ አልነበረኝም ከሚንቀሳቀሳቸው እንቅስቃሴዎች አንፃር ማለት ነው። የሆነ ሆኖ አንተ የተጫወትክልን ሚና ቀላል አይደለም። ተጽዕኖ መፍጠር ወደዚህ እንዲመጣ በማድረግ ሲቀጥል ደግሞ ወጥቶ መግለጫ ይሰጣችኋል። በቃ ተረጋጉ ብለህ አንተም በተወሰነ መልኩ ጸሎት አድርጉለት ብለህ ነግረናል እና ከልብ እናመሰግናለን። ግን ጎንደሬው በቃል ገልጨ ነው እኔ ጎንደሬው በጣም ያን ያህል ሰው እንደዚህ ማጥላላት አግባብ አይደለም። ሚስጥር ይሳታል። የሌለውን መረጃ አለኝ መረጃ እንደዚህ ነው የሆነው እንደዚህ ተደርጓል። ስተት እንደዚህ ማድረግ አልነበረበትም። ግን አብዛኛውን ሰው ወክዬ በእኛ ጀማዎች በቃ በእኛ አካባቢ በጣም ብዙ ከሚባለው በላይ ያስገባ ሰው ስላለ አሁን ተስፋችን ተመልሷል። ሌሎችም ልጆች በቃ ደስ ብሏቸው ነው ያለ። ስለተመለሰ ደስ ብሎናል። ከዚህ ማጠቃለያ ወደ ሌላ ሀሳብ እንሂድ። መብረቁና ማጠቃለያ ንግግር ይላል። መጀመሪያ እኔ መጥፎ ነገር አልተናገርኩም። መረጃዎችም የሚላኩልኝ ከተደረገው ጋር አብረው የሚሄዱ መረጃዎች እጄ ላይም ስለነበሩና ስላሉ፣ ሲቀጥል ደግሞ መጥፎ አነጋገር አልተናገርኩም። ብናገርም አንድ ሳምንት የጀመርከው ድርጅት ምንም አይነት ንግግር ሳያደርግ ሲጠፋና መግለጫ ስጥ እየተባለ ቴክስት ሲደረግ ሲለመን ካላደረገ የኔ ሐሳብ መስጠት ልክ ነኝ ብዬ ነው ማምነው። በራሴ ልክ ማለት ነው። በእናንተ ልክ ላይሆን ይችላል፣ በእኔ ልክ ግን ልክ ነኝ። ሲቀጥል ደግሞ ምንድነው ከሚዜ ጫንቃ ካልወጣው ኋላ ምን ማለት ያለው አንዷ ሙሽራ ማለት ነው። እና ምን ይሆናል መልካም እንደሚሆን ነው ተስፋችን። አሁንም ተስፋችን መልካም ነው። ከዛ በዘለለ ግን ሁሉም የራሱን አስተያየት ካለው አንጻራዊ ሁኔታ የራሱን ፐርስፔክቲቭ ያስቀምጣል። አሁንም ቢሆን የራሴ ፐርስፔክቲቭ ስኪል ነው። ልክ ነኝ። በባለፈውም ያልኩት ልክ ነኝ። አሁንም ያልኩት ያለው ልክ ስለሆነ እናንተ በራሳችሁ መንገድ ያላችሁት ልክ ናችሁ። እኔ ደግሞ በራሴ አመለካከት ያልኩት ልክ ነኝ እና እዚህ ጨርሳለሁ። መብረቁ እያመሰግናለሁ። እሺ መብረቁ ሰማለው። ለኔ ድል ስጠኝ። መብረቁ እንዴት ነህ? ሰማለው። እንዴት ነህ? ሁሉ ሰላም? አዎ ትሰማለህ? እንዴት አለ? እኔ ያው ልተች ነው የመጣሁት። እንደዚህ ለተቸገሩ ሰዎች ጀስት ተቸገርን ብለው ለሚመጡ ሰዎች ድምጽ መሆን ምናምን አሪፍ ነገር ነው። ገባ? ይሄ የሚበረታታ ነው። ግን አንተውን ጥግ ድረስ ነው የሄድከው። በተለይ በዚህ ጉዳይ እስከ ሰው ሞት ራሱን አጥፍቷል እስከ ማለት ነው የሄድከውና አሁን ይሄ ገባ ኤቪደንስ በሌለበት መረጃ በሌለበት ሰውየው እንደ አንድ ዝም ብሎ ሊሰወር የሚችል ሰው አይደለም። ብዙ የሚጠፋ ሰው አይደለም። ገባ? ግን ያለ መረጃ አንተ ብዙ ሂደሃል። አሁን ለዚህ አንተ ምንድነው የምታደርገው? ሰውየው አልጠፋውም ጠብቁኝ ባለበት ቃል መጥቷል ያለው ራስ እኔ ሰውየው ዘርፎ ጠፋ እኮ ራሱን አጠፋ ያልክበት ለምሳሌ ብላል እንደዛ አይደል? መረጃ አለኝ እንዴ? አላየም አልነበርክም መሰለኝ። ራሱን ያጠፋው ነው። አሁን ያ አይቼዋለሁ፣ ከታች ነበርኩ። ግን ያ ሰው የራሱን በሱ ምክንያት ማጥፋቱን አንተ መረጃ አለው ሆይ? እንዴ መረጃ አለኝ አልኩ እኮ። ራስ በቃ ልጅን ጥያቄ አጠይቅ። ድምጽ በሚሆንበት መንገድ ምን አገባ? ጎንደሬው ምን አገባ? አንተ ራሴ ምን ሰጠው ጋይስ? ምን አገባ?
ይሄ መብረቁ ቤት ነው። እኔ ከመብረቁ ጋር ለማውራት ነው የመጣሁት። ያ ይሁን ምን አለ ስለዚህ አንተ ጥግ ድረስ ሂዳል መብረቁ ምን መሰለህ ራሱን ያጠፋው ልጅ አጠፋ ብዬ ፎቶ የለጠፉት ልጅ በእርግጥ ራሱን ያጠፋ እንደሆነ አይተዋል አይደል? ታንቆ የሞተ እንደሆነ ስለማስረጃ ከጠየቀኝ ደግሞ ማቀርበው ቤተሰቡ ሜቢ እንዴት ቪዲዮ ምናምን የለውም። ያው ፎቶ ስለሆነ እስቲል እኮ ራሱን ስለማጥፋቱ መብረቁ ብዙ መለየት አይቻልም። ፎቶ ነው ቢያንስ ወይ ቪዲዮ ይሁን ቆይ ግልጽ አይደለም። አንድ ጥያቄ ራሱ በኢትዮጵያ ኑሮ ውድነትና በአዲስ አበባም በዚህም በጎጃም በጎንደር ባለ ኑሮዎች አንድ 60 ሚሊዮን ብር ተበልተሃል፣ በቃ ሰውየው ጠፋ የተባለ ሰው ራሱን ያጠፋም ብለህ ነው የምታምነው እኮ? ግን እሱ መች ጠፋ የምልህ በዚህ ቀን አሁን እኮ እመጣለሁ ባለበት ቀን ነው አይደል የመጣው? አልመጣም እኮ እንደዛም ሆኖ ይኸውልህ ወልዴ የውስጥ እያወራሁት ነው። ክርክራችን የነበረው ምንድነው በቪዲዮ ወጥተህ እነዚህ ልጆች ከሞት ታደጋቸው አላህ በላቸው ነበር። እሱ ደግሞ ድንጋጤና ጭንቀት ላይ ስላለሁኝ በቪዲዮ ወጥቼ የምናገረው ሁሉ ይጠፋብኛል፣ ከባድ ሁኔታ ውስጥ ነው ያለሁት ብሎ ሊያስረዳኝ ሞከረ። የሰው ህይወት ይቀድማል፣ አንተ ደፍረህ ወጥተህ በላይ በማብራራት ይቀድማል ብዬ ነው። ከዛ ውጪ ወልዴ ገንዘብ ይዞ ጠፋ የሚል ቃል በቃል አንድም ቃል አልተናገርኩም። እነዚህ ልጆች አላሰኛኝ ሲሉ ከ3 ቀን ከ4 ቀን በላይ ታግሻቸው ለሱ ጽፌ መልስ አልሰጠኝ ሲል ወዳውኑ መጨረሻ ላይ ያለኝ ብቸኛ አማራጭ ልጆቹን ማረጋጋት ነበር። የሞተው ልጅ ተብሎ የተላከው መስረጃና ኢንቨስት ቀማ በዶክመንት ወይንም በቃል ምስክር ከጠየቀኝ ላቀርብልህ የምችለው ሀዘን ላይ የተቀመጡ ቤተሰቦች ነው አባረለ እነሱን አፈላልጌ ማቅረብ ነው የሚጠበቅብኝ። ከዛ ውጪ እሱ ራሱ ሰምተው ከሆነ ራስ 7000 ሰው 40000 እየተባለ ነው። እንደዛ እንኳን ባይሆንም ቢያንስ ዳታው ስለሌለኝ ነው አለ መረጃው ስለሌለኝ ነው ቢያንስ 7000 8000 የሚሆኑ ከፍተኛ ገንዘብ ይሰጡ ሰዎች አሉ አለኮ። ቤቱን ሽጦ የሰጠው ሰውዬ ከቤቱ ኪራይ ሲባረር ራሱን ያጠፋም ብሎ ታምናለህ? ወደፊት ሊያጠፋ ይችላል። ወልዴም አሁን ወጥቶ እንዲናገር የተገደደው ሚዲያ ላይ ያሉ በጣም ግርግሮች የበዙ ሰዎች በጭንቀት ላይ ራሳቸውን እያጠፉ መሆኑ ስላወቀ ነው እንጂ አሁን ራሱ መግለጫ የሚሰጥበት ሰዓት አልነበረም። ያለበትን ጫና ማለት ነው። እንደኔ የሲስተም ችግር አጋጥሞኝ ነው ሲስተም ሳስተካክል እመጣለሁ ብሎ የነበረ እሱ ላይ የደረሰውን ከባድ አደጋ ግን ከሌላ አካል ሰማው እና ቀድመ ብትነግረኝ ጥሩ ነበር ምናምን አልኩኝ። ኦሬዲ አሁን ባብራራው መልኩ መናገር ያልተናገረው ይኖራል። ኖርማሊ በሚገባቸው መልኩ አሁን ወጥቶ አብራራ። እሱንም አቅ ነበር። አሁን ልጆች ተረጋጉና የኔ ስራ ይሄ ነበር ወንድሜ እንጂ የስም ማጥፋት ስራ አልሰራሁም። ሌባ አሪፍ ነው ምል እንደዚህ ያው ሰዎች ገባ ተበደልን ብለው ሲመጡ እንደዚህ ምል ተቸገርን ብለው ሲመጡ ችግራቸውን ማድመጥ ምናምን ችግራቸውን መስማት ይሄ ራሱ ትልቅ ነገር ነው። ገባ ግን ያው አንዳንድ ጊዜ በመረጃ ግልጽ የሆነ መረጃ ሲኖር ምናምን ነገር እንደዛ አድርግ እንጂ ይሄ የተቸገሩ ሰዎችን መስማት ምናምን አሪፍ ነው። ገባ በመጥፎ የሚታይ ነገር አይደለምና ይሄን ለማለት ነው። ቴንኪው መብረቁ ቴንኪው ራስ። በነገራችን ላይ እኔ አንዲትም ነገር ያለ መረጃ አላወራም። ምናልባት አሁን ማውራት የምፈልገው ሰዓቱ ያልሆነ ነገር ዝም ስላልኩ ነው እንጂ አንድም ነገር ያለ መረጃ አላወራም። እኔ ይቅርታ አድርገልኝ። ምናልባት የሆነ ነገር ካወራው ውጤት ፈልጋለሁ። ያለ መረጃ የሆነ ነገር ካወራው የማወጣው ነገር አለ ማለት ነው። ከዛ ውጪ እንኳን የሰው ነፍስ እንኳን በገንዘብ ዙሪያ ያለ መረጃ አንዲትም ነገር አላወራም። ምክንያቱም ራሴን ነው ለሰው ያዋርደኝ። ተግባባን። ከዛ ውጪ ወልደ ጊዮርጊስ ዛሬ ይሄን ነገር ባይሰጥ ነገ ከነገ ወዲያ ሀገር ይረሳ ተጣቀፍ ነበር። የኛም ጭንቀት እንደዚህ ይሄው ነበር ጭንቀቴ ማለት ነው። ተግባባን። ሰው አፈቀርኩ ብሎ ተንጠልጥሎ ይሞታል አይደለም እንዴ? ስልኬን ተሰረኩ ብሎ ታንቆ ይሞታል እኮ አይደል? እንኳን ያለ የሌለ ንብረቱ ተወስዶበት ሰው በተመሳሳይ አሁን ይሄ መግለጫ ካረጋጋቸው ደስ ይለኛል። መረጋጋት ብቻ ነው ያላቸው አማራጭ። ነገም ከነገ ወዲያ መባካ አሁንም በድጋሚ ካሉ የሚጎዳቸው ከሆነ አሁንም ድምጽ ሆናለሁ። ከዛው ውጪ ከወልዴ ጊዮርጊስ ጋር ከኔ በላይ እጅና ጓንት ያለ ሰው የለም። ግን የእናቴ ልጅ ቢሆን ብያቸዋለሁ። መጠየቅ ካለበት ይጠይቃል። ሌባ ከሆነ ሌባ ይባላል በመረጃ፣ ገዳይ ከሆነ ገዳይ ይባላል፣ አጭበርባሪ ከሆነ አጭበርባሪ ይባላል። የእናቴ ልጅ ቢሆን አልምረው። እሱን እንደው አልለካውትም እኮ አይደል? ምክንያቱም ሰርቆ ጠፋ የሚል መረጃ ስለሌለኝ። አልተረጋጋንም። መብረቁ ይኸውላችሁ ወልዴ
ሰላም ወላለኝ። የወልዴን አነጋገር አጠር አድርጌ ልንገራችሁ። አጠር ያለችዋን መልእክት ልንገራችሁ። እያለ ያልተናገራቸው ብዙ ነገሮች አሉ። ከዛ ውጪ ወልዴ ቶሎም ከተስተካከለ የሚጠቅመው ለእናንተ ነው። ግን ቶሎም ካልተስተካከለ ያሉ ጊዜያቶችን በትዕግስት ጠብቁኝ የሚል መልእክት ነው ያስተላለፈው። ረጅም ቀናቶች፣ ረጅም ሳምንታቶች፣ ወራቶች ሊሆኑ ይችላሉ፣ መጠበቅ አለባቸው ነው። ስለዚህ ይሄን ነገር በደንብ አክሴፕት አድርጉት። ቶሎ ካለቀ ከተስተካከለለት የሚመለስ ሰው ነው። ካልተስተካከለለት እስኪስተካከል እንድትጠብቁ ነው። ይሄን በጭንቀት ወጥቶ ቪዲዮ የሰራው ማለት ነው። ይሄ 4 ነጥብ። ይሄን ተረዱት። እሺ እንዴ መብረቁ ከፈለጉ ድጋሚ መልእክቱ አሰማችሁ መስማት ይፈልጋሉ። አንደኛ ረጅም ነው፣ ሁለተኛ አሁን ሁሉም አዳምጦታል ቪዲዮውን ይመስለኛል። ያልገባው ሰው ካለ አልገባንም ያሉት ሰዎች ብዬ ነው። ኦኬ ተንካለት አይ ከፈት ካሉ ደግሞ ክፈትላችሁ፣ ችግር የለውም ክፈትላችሁ። ሰምታችሁ